ጆን ዊክ የሚነዳው መኪና ግድግዳ ላይ ይጋጫል። ደም የለበሰና የተጎዳው ጆን ከመኪና እየተንገዳገደ ወጣ። ሆዱ ላይ ባለው ቁስል ላይ ጫን ያደርጋል። ወደ ጎን እየተንፏቀቀ ሳለ ስልኩን አውጥቶ ባለቤቱ ሄለን በባህር ዳርቻ ላይ ያለችበትን ቪዲዮ ይመለከታል። ጆን ተዘርሮ አይኖቹን ይጨፍናል። ከጥቂት ቀናት በፊት ደመናማ በሆነ ቀን ጆን ከእንቅልፉ ይነሳል። ከሄለን ጋር የነበረባቸውን ትዝታዎች ያስታውሳል። ሁለቱ እራት ሲበሉ ሲሳሳሙና በመጨረሻ መቅፉ ላይ ስትወድቅ ጆን ከዚያም በሆስፒታል አልጋ ላይ ከእርሷ ጋር ይታያል። ግንባሯን ስሞ ወረቀቱን ይዞ የሚወጣውን ዶክተር ያያል። ቀጣዩ ቅጽበት ጆን የአንገት ሐብል በእጁ ይዞ መኪናውን ሲያወጣ ነው። ሚስቱ ሕይወቷን የሚያሳጣት በሽታ ታማ ነበር። የቅብር ስነስርዓቷ ቀን ደርሷል። ሁሉም ሰው ጆንን በመቃብሩ ላይ ትቶት ይሄዳል። አንድ ሰው ግን ከሩቅ ሆኖ ይመለከተዋል። ከስነስርዓቱ በኋላ የጆን የድሮ ጓደኛው ማርክስ ቀረብ ብሎት ቆየ ይለዋል እና እንዴት ነህ ብሎ ይጠይቀዋል። ሁለቱም ያወራሉ። ከዚያም ማርክስ የድሮ ጓደኛዬን ልጠይቅ ብዬ ነው ይላል። ከዚያም ይሰናበትና ይሄዳል። ከስነስርዓቱ በኋላ ጆን ቤቱ ይታያል። ማጽዳት ሲጀምር ደውሉ ይጮሃል። በሩን ሲከፍት አንዲት ዴሊቨሪ ቦይ የምታደርስ ሴት ቆማለች። እንዲፈርምላት በመጠየቅ የታሸገ ነገር ትሰጠዋለች። እሽጉ ትንሽዬ ቢግል ቡችላ ነበር። ሄለን ለጆን ደብዳቤ ትታለት ነበር። በደብዳቤው ላይ ሞቷን እንደተቀበለችና ጆን እንደገና ፍቅር እንዲያገኝ እንደምትፈልግና ቡችላዋን በመንከባከብ እንዲጀምር እንደምትፈልግ ጽፋለች። ደብዳቤውን በማንበብ ጆን ማልቀስ ይጀምራል። ውሻዋን ከአልጋ አውጥቶ በአበባ ያጌጠ አንገት ጌጡን ይመረምራል። እዚህም ሄለን ውሻውን ዴይዝ ብላ እንደሰየመቻት ይረዳል። ለውሻዋ ጥቂት አንሶላዎችን ያመጣላታል። ግን ውሻዋ ከአልጋው መውረድ የምትፈልግ አይመስልም። ነገር ግን ጆን ያነሳትና ባዘጋጀላት አንሶላ ላይ ያስቀምጣታል። ማግስቱ ውሻዋ አልጋው ላይ ወጥቶ ጆንን ትቀሰቅሰዋለች። ከዚያም በቤቱ ዙሪያ ሁሉ ትከተለዋለች። ጆን ከዚያም ለራሱና ለውሻው የኮርን ፍሌክስ አዘጋጅቶ ትክክለኛውን ምግብ እንገዛልሻለን ይላታል። ከቡችላዋ ጋር ይወጡና ቀኑን በ1969 ፎርድ ሙስታንግ መኪና ሲዞር ያሳልፋሉ። የሩሲያ ማፊያዎች እንዳየውን መኪናውን አቆመ። ከነዚህ መካከል የወንጀል አለቃ ቪጎ ታራሶቭ ልጅ የሆነው ዮሴፍ ታራሶቭ ይገኝበታል። ዮሴፍ ወደ ጆን መኪና ቀርቦ ያሞካሻትና ዋጋውን ይጠይቃል። ጆን ለሽያጭ አይደለም ይላል። ዮሴፍ የሩሲያኛ ቋንቋ እንደማይረዳ በመገመት ሁሉንም ነገር ዋጋ አለው በማለት ጆን በሩሲያኛ ይሰደባል። ነገር ግን ጆን በሩሲያኛ በመመለስ ግን ይህ አይደለም በማለት ያስተካክለዋል። ዮሴፍ በዚህን ጊዜ ዴይዝን እየደባበሰ ነበር። ነገር ግን ይህንን ሲሰማ ተናደደና ሊያጠቃ ሲል ከጓደኞቹ አንዱ ወደ ኋላ ጎትቶ መልካም ቀን ይሁንልህ በማለት ያረጋጋዋል። በዚያው ቀን በኋላ ጆን መኪናውን ወደ ተተወ ግንባታ ቦታ ወስዶ ቁጣውን ለመግለጽ ያሽከረክራታል። የአንድን የጭነት መኪና ውስጥ ሊያጋጩት ቢቃረቡም በሰዓቱ ያቆማል። በመቀጠል ጆን ለመተኛት ሲዘጋጅ ዴይዝ መሽናት ስላለባት ጆን ወደታች ይወስዳታል። ሲደርሱ ሁለት በጨለማ የሚታዩ ሰዎች በጆን ፊት ይቆማሉ። ሶስተኛው ደግሞ በትር ይዞ ጭንቅላቱን ይመታዋል። በዚህ ሰዓት ዴይዝ እያቃሰተች ነበር። ሰውየው ጆንን መደብደብ ይጀምራል። ከወንዶቹ አንዱ ውሻውን አጥቅቶ አንገቷን ይሰብራታል። አንዱ ቁልፎቹን እንዲፈልግ ይጠይቃል እና ሌላው አግኝቼዋለሁ በማለት ይመልሳል። ቁልፎቹን ከወሰዱ በኋላ ሰውየው ጭንብሉን አውልቆ እሱን ዮሴፍ መሆኑን ያጋለጣል። ጆንን ይሰድበውና በደንብ ተኛ ብሎት ይሄዳል እና ጆን ሲነቃ ወደ ሞተችው ውሻው በመሄድ ጭንቅላቷን እየዳበሰ ከጎኑ ይተኛል። ውሻዋን ይቀብራታል። ከዚያም ሚስቱና ትናንት ምሽት የተፈጸመው ጥቃት ትዝታዎች በጭንቅላቱ ውስጥ እያለፉ ቤቱን ማጥራት ይጀምራል። ዮሴፍም የጆን ሙስታርድ ወደ አውሬሊዮ ሱቅ ያሽከረክራታል። ዮሴፍ ለአውሬሊዮ ንጹህ ወረቀቶችንና አዲስ የሰሌዳ ቁጥር እንደሚያስፈልገው ይነግረዋል። ነገር ግን አውሬሊዮ መኪናውን ወዲያውኑ አውቆ ከየት ታገኛት ብሎ ይጠይቀዋል። ዮሴፍ መኪናውን ከማን እንደወሰደና የዚህ ሰው ውሻ እንዴት እንደገደለበት ይፎክራል። አውሬሊዮ ከሱቅ እንዲወጣ ይነግረዋል። ነገር ግን ዮሴፍ የኛ ነህ በማለት ይመልሳል። አውሬሊዮ ከአንተ ጋር ሳይሆን ከአባት ጋር ነው የሚሰራው በማለት መለሰ እና ዮሴፍም ፊቱ ላይ ይመታዋል። ከዮሴፍ ሎሌዎች አንዱ ሽጉጥ አውጥቶ ወደ አውሬሊዮ ይጠቁማል። ነገር ግን ሌላኛው እንዳይተኩስ ያቆመዋል። ዮሴፍ ተነስቶ አውሬሊዮን ይሰድበዋል እና ሌላ ቦታ ይሄዳሉ ይለዋል። በኋላ ጆን በሱቅ አጠገብ ቆሞ ስለ መኪናው ይጠይቃል። አውሬሊዮ መኪናው እዚህ እንደነበርና ዮሴፍ የቪጎ ልጅ መሆኑን ይመልሳል።
ፊጎ በዚሁ ምሽት አውሬሊዮ ጋር ደውሎ ልጄን ለምን መታ ሲል ይጠይቃል። በቀላሉ ልጅ የጆን ዊክን መኪና ወስዶ ውሻውን ስለገደለ በማለት ይመልሳል። ለዚህ ምላሽ ፊጎ አረ ብቻ ይላል። ፊጎ የተጨነቀ ይመስላል እና ወደ ፔንታውስ ይወርዳል። ሰዎቹ አንዱ ሲያመሰግነው፣ ነገር ግን ፊጎ ልጁን ማግኘት እንደሚፈልግ ይነግረዋል። ይህ በእንዲህ እንዳለ ጆን መዶሻ ይዞ ወደ ምድር ቤቱ ገብቶ ወለሉን መደብደብ ይጀምራል። ይህንን ችግር ለመፍታት የጦር መሳሪያዎችንና የወርቅ ሳንቲሞችን መደበቂያ ቦታ እንደነበረ ያሳያል። ፊጎ ከዮሴፍ ጋር በቤቱ ይገናኛል። መጀመሪያ ለዮሴፍ መጠጥ ሰጥቶ ቆንጆ ጃኬት ለብሰሃል ካለው በኋላ ስህተቱን ለማረም በማሰብ ልጁን ሆዱ ላይ 2 ጊዜ ይመታዋል። የፊጎ አገልጋይ ሊሄድ ብሎ ይጠይቃል። ነገር ግን ፊጎ እንዲቆይ ያዘዘ። ከዚያም ፊጎ ጆን ዊክ ሄለንን እስኪያገኝ ድረስ እና ስራውን ለመልቀቅ እስኪመጣ ድረስ ከእሱ ጋር ግንኙነት እንደነበረው ለዮሴፍ ይነግረዋል። ባባ ያጋ ማለትም አውሬውን ለመግደል የተጠራ ሰው በመባል ስም ነበረው እና ጆን ዊክ ምን ያህል አደገኛ እንደሆነ ለዮሴፍ ያስታውሰዋል። ስራውን ለመልቀቅና ሄለንን ለማግባት በፈለገ ጊዜ ፊጎ በአጭር ጊዜ ውስጥ በርካታ ከፍተኛ ደረጃ ያላቸው ግድያዎች የሚያካትት ፈጽሞ የማይቻል ስራ ሰጠው። ጆን ተሳክቶለት ጥረቱ የታራሶፍ ሲንዲኬት እንዲመሰረት ቁልፍ ሚና መጫወቱ ለፊጎ አስገራሚ ነበር። ዮሴፍ ሁኔታውን መቆጣጠር እንዲችል ስራውን እንደሚጨርስ ለአባቱ ይነግረዋል። ነገር ግን አባቱ ጆን እንደሚመጣለትና ምንም ማድረግ እንደማይችል ይነግረዋል። ዮሴፍ ሊመጣ ስላለው ጥፋት ካስጠነቀቀው በኋላ ፊጎ ሁኔታውን ለማስተካከል በመሞከር ወደ ጆን ይደውላል። ነገር ግን ጆን ስልኩን ይዘጋበታል። በዚያው ምሽት ፊጎ 12 ገዳዮችን ወደ ጆን ቤት ልኮ እንዲገሉ ታዘዘ። ጆን በቀላሉ ሁሉንም ያስወግዳቸዋል። ከጥቂቶቹ ጋር ከተዋጋ በኋላ የመጨረሻውን ልቡን ይወጋዋል። አንድ የፖሊስ መኮንን ወደ በሩ መጥቶ ያንኳኳል። ጆን ስሙን ጠርቶ የድምጽ ቅሬታ ነበር ብሎ ይጠይቃል። መኮንኑም አዎ ብሎ ይመልሳል። ከኋላ ሊታይ የሚችለውን አስክሬን በመጥቀስ ጆን ወደ ጨዋታው ተመልሰሃል ሲል ይጠይቃል። ጆን ነገሮችን እየፈታው ነው ይላል። መኮንኑ ተሰናብቶት ይሄዳል። አካባቢውን ለማጽዳትና የሞቱትን ለማስወገድ ጆን ከዚህ በፊት አብሮ የሰራውን ዓለም የማጽዳት ቡድን ይጠራል። ይህ የመጨረሻ ጊዜያቸው እንደማይሆን የሚያውቁ ይመስላል። ፊጎ ወደ ዊክ ጓደኛው ማርከስ ቀርቦ ጆን ዊክን ለመግደል የ2 ሚሊዮን ብር ኮንትራት ያቀርብለታል። አቱን አቢን ደግሞ ሌሎች ሰዎች ቦታውን እንዲሞሉ ጥያቄ እንድታቀርብ ይነግራታል። ማርከስ በደስታ ይቀበላል። ጆን ወደ ኒውዮርክ ኮንቲኔንታል ሆቴል ይገባል። ይህም ለወንጀለኞች ብቻ የሚያገለግል ሲሆን በግቢ ውስጥ ምንም አይነት ግድያ አይፈቀድም። ዊንስን ያውቃታል። የኮንቲኔንታል ባለቤት ስራ አስኪያጅ የሆነው ዊንስተን ደግሞ የጆን ድሮ ጓደኛ ነው። ጆን ሲጠይቅ ዊንስተን ዮሴፍ ሬድ ክል በሚባል የምሽት ክበብ ውስጥ እንዳለ ይነግረዋል። ጆን ዮሴፍና ጓደኞቹ እየተዝናኑበት ወደሚገኘው ክለብ ይገባል። በዚያም ጠባቂውን ያገኘውና ቀንህን ለጊዜው ረፍ ይለዋል። ጆን አመሰገነው። ዮሴፍ በቅንጦት የሩሲያ መታጠቢያ ቤት ውስጥ ሻምፓኝና ሴቶች እየተዝናና ሳለ ጆን ከሰዎቹ አንዱን ገድሎ በክለቡ ዝቅተኛ ወለል በኩል ቀረበ። ሲያዩት ጆን መተኮስ ይጀምራል። ዮሴፍ ግን ይሸሻል። በመንገዱ ያሉትን ገዳዮች ሁሉ ይገድላል። ነገር ግን ዮሴፍ በመኪና ሲወጣ አምልጦታል። በፊጎ ሰው ሆዱ ላይ በጠርሙስ ከተወጋ በኋላ ጎኑ ላይ የተከፈተው ቁስል ለመስፋት ወደ ኮንቲኔንታል ይመለሳል። ዳሩ ከመጠን በላይ ከጣርክ ስፌቱ ይለቃል በማለት ያስጠነቅቀዋል። ጆን ቀደም ብሎ የገዛው ሩበን ለመድኃኒትነት እንደሚያገለግል ይናገራል። ማርከስ በሌሊት ዘግይቶ በጎን በኩል ወዳለው ህንጻ ጣሪያ ላይ ወጥቶ ወደ ተኝቶ ወደሚገኘው ጆን ይመለከታል። በመስታወት በኩል አንድ ሰው ሲመጣ ያስተውላል። ለጆን ማስጠንቀቂያ ተኮሰ። ፐርኪንስ ጆን ላይ መተኮስ ትጀምራለች። በዚህም ውስጥ እሱ ማምለጥ ችሏል። ጆን አንገቷን በመጋረጃ ይዞ በመምታት ይጠይቃታል። እሷም ጣሰችና ጆንን ለፊጎ ከገደለች $4 ሚሊዮን እንደሚሰጣት ትነግረዋለች። ጆንም ብቻ ለማግኘት ይጠቀምባታል። ፊጎም አብዛኛውን ሀብቱን በቤተ ክርስቲያን ምድር ቤት እንደሚያከማች ትነግረዋለች። ጆን ፐርኪንስን ጭንቅላቷን በያዘው ሽጉጥ እጀታ ይመታና ለአንድ ድርጅታቸው ስለሚሰራ ለሃሪ ትቷት ይሄዳል። ፐርኪንስ ታስራለች። ነገር ግን አውራ ጣቷን እንዳወለቀችና እየሸሸች መሆኑን ሃሪ አያውቅም። እጇን እንደተፈታችም ሃሪን ትራስ በፊቱ ላይ በመጫን ትተኩስበታለች። ጆን በጸሎት ቤት ውስጥ ያለውን የፊጎን የተደበቀ ገንዘብና የንግድ ሰነዶች ክምችት ይጎበኛል። በቤተ ክርስቲያን ውስጥ ያሉትን ሌሎች ጠባቂዎች ከገደለ በኋላ
ጆን ካህኑን ወደ ግምጃ ቤቱ እንዲመራው ያስገድደዋል። በግምጃ ቤት ውስጥ ያሉት ሴቶች እንዲወጡ አድርጎ ህንፃውን በሙሉ በእሳት ያቃጥለዋል። ስለ እሳቱ እንደሰማ ከጆን ጥይት ይተኩሳል። አብዛኞቹ የቪጎ ሰዎች ቢገድልም አንድ መኪና ከሌላ ጋር ሲጋጭ ጆን መሬት ላይ በመጣል ይደፋዋል። ቪጎ ይይዘውና ለምን በመኪናና በውሻ ምክንያት እንዲህ አይነት ነገር አደረግ ሲል ይጠይቀዋል። ጆን ደግሞ ዮሴፍን አሳልፎ እንዲሰጠው ወይም ከእርሱ ጋር እንዲሞት ያስጠነቅቃል። ቪጎ የቆሻሻ ከረጢት ራሱ ላይ በማድረግ እንዲታፈን በሌሎቹ ትቶት ይሄዳል። በኩል ማርከስ ከጎን ካለው ህንፃ እየተመለከተ ከገዳዮቹ አንዱን ጭንቅላቱ ላይ በመተኮስ ጆን ሌላውን እንዲያስወግድ ያስችለዋል። ጆን ብቻውን በህይወት ሲቀር ሽጉጡን አውጥቶ ወደ ቪጎ ማምለጫ ተሽከርካሪ ይተኩሳል። ቪጎ ዮሴፍ በብሩክሊን በሚገኝ አስተማማኝ ቤት ውስጥ ተደብቆ እንደነበር ለጆን እንዲነገረው ይገደዳል። ምንም እንኳ አስተማማኝ ቤት በታጠቁ ሰዎች የተጠበቀ ቢሆንም ጆን ሁሉንም ገድሎ ወደ ግቢው ይገባል። ሁሉንም ማምለጫ ተሽከርካሪዎች በቦምብ ያወድማል። ከዚያም ዮሴፍን አግኝቶ ሆዱ ላይ ጥይት ከከተተ በኋላ ጭንቅላቱ ላይ ተኩሰዋል። ፐርኪንስ ጆን እና ማርከስ ግንኙነት እንደነበራቸው አውቃ ለቪጎ ትነግሯለች። ስለዚህ ቪጎ ዮሴፍ ስለሞተና ጆንን ለመግደል ባለመቻሉ በቀል ለመውሰድ ሌሎቹን ወደ ማርከስ ቤት ይልካል። ፐርኪንስ እስክትመጣ ድረስ ይደበድቡታል እና ቪጎ ቤቱን ሊለቅ ሲል ጆን ጋር ደውሎ ጓደኛውን እንደገደለ ይነግረዋል። ከዚያም ከከተማ የሚያርቀውን ሄሊኮፕተር ጋር ለመሄድ ይነሳል። ጆን ወደ ማርከስ ቤት ሲመጣ ፐርኪንስ ድንገት ልታጠቃው ነው። ማርከስ ቤቱ ጆን እስኪመጣ እየተጠበቀ ሳለ ፐርኪንስ ኮንቲኔንታል ሆቴል ባለቤቱ ዊንስተን ጋር ለመገናኘት ትጥራለች። በሴንትራል ፓርክ በሚገኘው ቤት አርኬድ ውስጥ ዊንስተን እና 4 ሌሎች ሰዎች ገኘች። ሞት የሚያስከትል ህግ እንደጣሰች ይነግራታል። ዊንስተን ሲሄድ ጆን ገዳዮቹን አስክሬኗን እንዲያስወግዱ የረዳውን ሰው ያገኝና ጥቂት ሳንቲሞችን ይሰጠዋል። የማርከስን አስክሬን ሲያገኝ ቪጎን ለመግደል ይነሳል። ወደ ሄሊኮፕተሩ በሚወስደው መንገድ ላይ ቪጎንና ሰውን ያያል። መኪናውን ከእነሱ ጋር ለማጋጨት ይሞክራል። ቪጎ አቪን ጆን እንዲገድል ያዛል። ነገር ግን የጆን መኪና እሱን ይጋጨዋል። ቪጎ የጆንን መኪና በመግጨት ከገደል ላይ ለማስወጣት ቢሞክርም ጆን ግን በህይወት ይኖራል። ሁለቱ ከዚያም ይደባደባሉ። ጆን የበላይነትን ለማግኘት ወደ ራሱ በመሳብ የቪጎን ክንድ ይሰብራል። ከዚያም ቢላውን ከሆዱ አውጥቶ ቪጎን አንገቱ ላይ ወጋዋል። እጣ ፈንታውን ትቶት ይሄዳል። ጆን ደም እየፈሰሰበት መጀመሪያው ትዕይንት እንመለሳለን። ከኤለን ጋር ያለውን ቪዲዮ ካየ በኋላ ወደፊት ለመሄድ ተነሳሽነት ይሰማዋል። ያቆሰለውን ቁስሉን ለማከም ወደ ውሻ መጠለያ ይገባል። ከዚያም የፒትቡል ቡችላን ያገኝና ይዟት ወደ ቤቱ ይሄዳል። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።